ስትል ግን ምንም ታደርጋለች። ግን ራሷ እየሞተች አይደለም ታዲያ። ዶክተሩን ግን እኔ ሳላደንቀው አላልፍም። ለምን ካላችሁን ዶክተሩ ለሁለቱም ቤተሰብ አይደለም፣ ግን የሙያ ግዴታ አይፈቅድልኝም። ከአንድ ሰው በቀን 2 ደም መውሰድ አልችልም። ምክንያቱም እቺ ልጅ ለሷ ደም ስትሰጥ የሷ ህይወት አደጋ ላይ ነው የሚወድቀው ብሎ እንግዲህ ወይዘሮ ሜላት እምቢ ብሏት ነበር ማለት ነው። ልጆቿም ራሱ እንትና ራሱ እንግዲህ የትኛ ሰው መስላ እየሰማቻት ነበር። ማናት ሰላምዬ ማለት ነው። ይልክ የትኛ ሰው መስላ እየሰማቻት ነበር። እንደነቃች ራሱ የጠየቀቻት ጥያቄ እማዬ እንዴት እንደዚህ ታደርጊያለሽ? ዶክተሩንና አናን አስወጥታ እንዴት እንደዚህ ታደርጊያለሽ? እኔን ለማዳን እንዴት የሰው ልጅ ትገያለሽ? አንቺ እኔም እኮ ብሆን እኔ አንቺ ልጅ ብሆን ያንቺ ልጅ ባልሆን ኖሮ ይሄንን ተመሳሳይ ነገር ነው የምታደርጊ። እኔስ ላይ ቢሆን ብዬ አሰብኩኝ። እሷ ለኔ ሁለተኛ ጊዜ ደም ሰጣኝ ብተርፍ ኑሮ አለች ሰላምዬ ማለት ነው። እኔ ህይወቴን ነበር ማጠፋው ያንቺ ልጅ በመሆኔ ራሱ አፈርኩብሽ እማዬ ብላ እንግዲህ ሆስፒታል ውስጥ አንዬ ካልመጣች ንቅንቅ አለለም ብላ እምቢ ብላ ማለት ነው። ከዛም በኋላ እንግዲህ ዶክተሩ መቶ አያት። መውጣት ትችላላችሁ ሰላምዬ አሁን በጣም ደህና ነች አለ። ሰላምም እንግዲህ ዶክተሩን አመሰገነችው። ስላደረክልኝ ነገር ሁሉ እጅግ አድርጌ አመሰግናለሁ። ስላደረክልኝ ትብብር ለቤተሰቦች ያሳልፈ ስላልሰጠኝ ያው ከዶክተሩ በተጨማሪ ሀና ነች ብዬ አስባለሁ መመስገን ያለባት። ምክንያቱም ህይወቷን ማትረፏ ብቻ ሳይሆን ዶክተሩ ራሱ እንዳይናገርባት ወይም ደግሞ የሰላምን ጉዳይ አሳልፎ ለቤተሰቦቿ እንዳይሰጥ በጣም ስትለምነው የነበረችው እሷ ናት ማለት ነው። ግን እኔ ማለት ነው ቤተሰቦቼ ሰላምዬ ሀና እህቷ እንደሆነች ያወቀች ቀን ወይዘሮ ሜላት ሀና ልጇ እንደሆነች ያወቀች ቀን ትናንትና እንደው ምስትል ነበር። አይታችሁ ከሆነ ምን አለበት እንደው ለአንድ ቀን ያንቺ እናት ሆኜ ብሞት ኖሮ አለች። ኦ ማይ ጋድ እናቷማ ነሽ እኮ አንቺን የወለደችሽ ማህፀን ምንኛ የተባረከች ነች አለች። ምክንያቱም በቃ ውስጥሽ ንጹህ ነው፣ ክፋት የለብሽም፣ ለሰው መልካም ነው የምታስቢ። ግን ማለት ነው በዚህ ዘመን ግን እንደዚህ ነው ሰው አለ እንጃ የለም። ያው ድራማ መሆኑ ደስ ይላል፣ ግን ድራማ መሆኑ ነው እንጂ በዚህ ዘመን እኮ ወዶች አንድ ዳቦ ለመግዛት የሰውን ህይወት የሚያጠፋ ነው ያለው ብሏል ዶክተሩ ማለት ነው ከሰምታችሁት ከሆነና ለማንኛውም ተጸጽታለች ወይዘሮ ሜላት። ብትጸጸትም ግን ጥፋት አጥፍታለች። የምር ይሄ ከራስ ወዳጅነት አይተናነስም ማለት ነው። የራሴን ልጅ አድኜ አንቺን ልግደርሽ። በዛ ላይ ደግሞ እኮ በጣም ያሳዘነችኝ ነገር ቢኖር ማለት ነው ቤተሰብ እባክሽን እኔ አባቴ እኔ መሞቴ አይደለም የሚያሳስበኝ፣ እኔ በሞት ችግር የለውም። ነገር ግን የአባቴ ሁኔታ ያሳስበኛል። አባቴ እኔ እንደሞትኩ ሲያውቅ ይሞታል፣ በህይወት አይኖርም። እንደው ቢታከም ራሱ መኖር አይችልም። ምክንያቱም ልጁ ለሱ ሁሉም ነገሩ ነች። ከሱ ጤንነት ይልቅ እሱ የሚያስደስተው እሷ ያሰበችበት ደርሳ አግብታ የእሷን ወግ ማድረግ ማየት፣ ይሄ ነው የሚፈልገው አባትየው ማለት ነው። ግን ወይዘሮ ሜላት እንግዲህ በብር የታወረችዋ ወይዘሮ ሜላት ማለት ነው የሚያሳስባት የነበረው በቃ የልጇና የልጇ ጉዳይ ብቻ ነው። ግን ቢሆንም ያው ልጆቿ ከሷ በልጠው ተገኝተዋል። እኔ ስለቢሆን እኔ ያንቺ ልጅ ባልሆነና በእኛ ቦታ ሀና ብትተካ ኖሮ ሀና ያንቺ ልጅ ብትሆን እንደዛው ነው። እኛ ልጅሽን ለማዳን እንደዛው ነው የምትጠቀሚ። እኔ ራስ ወዳጅነት ነው የምለው። ምንድነው የሚባለው? ምናልባት እናት ስላልሆነ በእውነተኛው ስሜት ማለት ነው እናት ስላልሆነ ያ ስሜት ላንረዳ እንችላለን። ግን ወይዘሮ ሜላት ትልቅ ጥፋት የጭካኔ ልክ በጥግ ነው ብዬ ነው የማስበው። ምክንያቱም አንቺን ልግደልሽ ልጄ ላዳናት ነው